ሰላም ሰላም እንዴት ናችሁ? ዛሬ የምናየው ደግሞ የአዘር ታይፕ ኦፍ ቪክል ይሆናል። 22 ጥያቄ ነው። ትንሽ አጠር ያለች ምዕራፍ ነች። ለማየት እንሞክራለን ኢን ዲቴል እንጀምር። የመጀመሪያው ጥያቄ ምን ይላል? ዩ አር ትራቨሊንግ ኦን ኤ ሲንግል ካሬጅ ዌይ ሮድ። የአንድ መንገድ ማለት ነው። አንድ ወይ ዋን ወይ የሚወስድ መንገድ። ዋይ ሹድ ዩ ኪፕ ዌል ባክ ዋይል ዩ አር ፎሎዊንግ ኤ ላርጅ ቬሂክል። ትልቅ መኪና እየተከተልክ እያለ ለምንድነው ወደኋላ ራቅ ብለህ የምትሄደው ነው የሚለው። ጊቭ ዮርሰልፍ አክስሌሬሽን ስፒድ ኢፍ ዩ ዲሳይድ ኦቨርቴክ። ለራስ የሆነ ስፒድ ለመጨመር ይሄ ሊሆን አይችልም። ቱ ሊቭ ኤ ጋፕ ኢን ኬዝ ዛት ቬሂክል ስቶፕስ። ኢንኬዝ መኪናዋ ከቆመች ትንሽ ክፍተት እንዲኖረን ይህም ብዙም አያስኬድም። ቱ ጌት ዘ ቤስት ቪው ኦፍ ዘ ሮድ ሄድ። ከፊት ለፊት ያለው መንገድ በደንብ እንዲታይ ይሄኛው ነው የሚሆነው መልሱ። ቱ ኦፈር አዘር ድራይቨርስ ሴፍ ጋፕ ኢፍ ዩ ዋንት ቱ ኦቨርቴክ። ይህም ብዙም አያስኬድም። ስለዚህ በጣም ቪው እንዲኖረን ከፊት ለፊት ያለው ምክንያቱ ትልቅ ስለሆነ ኦልሞስት ሙሉ ከሙሉ ያለው መንገዱ ኦልሬዲ ሸፍኖታል። ከቻልን ወደኋላ ደግሞ በመስተዋቱ አድርጎ እንዲያየን የበለጠ። እሺ ቀጥለን ዩ አር ድራይቪንግ ኢን ሄቪ ትራፊክ ኤንድ ዌት ሮድ። ዌት ሮድ ነው ያለን፣ እርጥብ የሆነ መንገድ እየነዳን ነው። ሄቪ ትራፊክ ብዙ ትራፊክ ያለበት። ዊች ላይት ሹድ ዩዝ ኢፍ ዜር ኢዝ አ ሎት ኦፍ ሰርፌስ ስፕሬስ። ምን አይነት መብራቱ ነው የምንጠቀመው? በጣም ብዙ ውሃ የሚራጭ ካለ ሜን ቢም ነው የምንጠቀመው ወይስ ሬድ ፎግ ላይት ቪዚብል ሞር ዛን 100? ሳይድ ላይት ኦንሊ ዲፕ ሄድ ላይት። ፎግ ላይት ካለ ያው በፎግ ውስጥ ነው የምንጠቀመው። ሳይድ ላይት ደግሞ ሁል ጊዜ ወደ ፍራቻ አንድ ነገር ነው። ይሄ ማታ ሲሆን ደግሞ ምንም ነገር ምንም መኪኖች ከሌሉ ሜን ቢም ላይት እንጠቀማለን። ስለዚህ ዲፕ ላይት ሁል ጊዜ የምናበራው ነው። ዋት ሹድ ዩ ቢ ፕሪፔርድ ቱ ዱ ኢን ዲስ ሲቹዌሽን? ሳውንድ ይሄ እንደምታዩት መኪና እየታጠፈች ነው፣ ትልቅ መኪና እና ምን ማድረግ አለብን ነው። ሳውንድ ዩር ሆርን። አሁንም ክላክ አድርግና ቀጥል ያለ ነው። ቀጥለን ደግሞ ሪፖርት ድራይቨር ፖሊስ አመልክት ይላል። ምንም ፖሊስ የምታመልክበት ምንም ምክንያት የለም። ስለው ዳውን ኤንድ ጊቭ ዌይ። ይሄኛው ነው የሚሆነው። ቀስ እንበልና እሱን ታጥፎ እስከሚጨርስ ድረስ እዛ ጊዜ እንስተው ነው። ቀጥለን ዩ አር ሊቪንግ ኤ ሴፍ ጋፕ አስ ዩ ፎሎ ኤ ላርጅ ቬሂክል ይላል። ሴፍ ጋፕ ክፍተት ተውክና ከዛ በኋላ ሌላ ትልቅ መኪና እየተከተልክ እያለ ዋት ሹድ ዩ ዱ ኢፍ ኤ ካር ሙቪንግ። እዛ ቦታ እዛ ጋፕ ላይ አንድ መኪና ክፍተት የተውክበት መጥቶ ከገባ ምን ማድረግ አለበት? ሳውንድ ዩር ሆርን፣ ፍላሽ ዩር ሄድ ላይት፣ ስታርት ኦቨርቴክ። የሚሆነው ድሮፕ ባክ ነው። አሁንም ተጨማሪ ሌላ ድሮፕ ባክ አድርገህ ፋርዘር መራቅ መቻል አለብህ ከዛ መኪና ከገባችበት መኪና። ቀጥለን ዩ አር ፍሎዊንግ ኤ ሎንግ ቬሂክል አፕሮቺንግ ኤ ክሮስ ሮድ። ዋት ሹድ ዩ ዱ ኢፍ ዘ ድራይቨር ሲግናልስ ራይት በት ሙቭስ ክሎዝሊ ቱ ዘ ሌፍት ሃንድ ከርብ። አብዛኛው እዚህ ጋር የሚለን ትልቅ መኪና ወደ ክሮስ ሮድ ወይ ደግሞ መስቀለኛ መንገድ እየደረሰ እያለ እዛ ሲግናል ወደ ራይት አረገ፣ እሱ ግን የተጠጋ ወደ ሌፍት ነው። አሁን ብዙ ጊዜ ትላልቅ መኪናዎች አስፍተው ስለሚታጠፉ ወደ ሌፍትም ለመታጠፍ ፈልጎ ሌፍት አብርቶ እያለ ትንሽ ለማስፋት ወደ ራይት ይዘው ነው አስፍተው የሚጠቁት። ስለዚህ ሁል ጊዜ እነሱን መጠበቅ፣ ወይት ቢሃይንድ ሎንግ ቬሂክል ጠብቀን ከዛ በኋላ እነሱ እስከሚጣፉ ከታጠፉ በኋላ እንሄዳለን ማለት ነው። ሌሎች ዋር እንደ ድራይቨርስ አባት ሮንግ ሲግናል። ይሄ አይደለም ሪፖርት ድራይቨር ፖሊስ። ይህም አይሆንም። ኦቨርቴክ ኦን ራይት ሃንድ ሌን። ቀኝ ደግሞ ደርበን ማለፍም አይቻልም። ስለዚህ ወይት እሱን እንጠብቀን እስከሚሻከር ድረስ። ቀጣይ ዋት ሹድ ዩ ዱ ኢፍ ዩ ኦቨርቴክ ሳይክልስ ዌን ኢትስ ቬሪ ዊንዲ። በጣም ንፋሳማ ከሆነ ለሳይክል እንዴት ነው ደርበን የምናልፈው? ሳይክል ካለ ሁልጊዜ ንፋስ ሊወስደው ስለሚችል ስለዚህ ኦቨርቴክ ቬሪ ስሎሊ፣ ቀስ ብለን ኦቨርቴክ እናደርጋለን። ሳውንድ ዩር ሆርን ሪፒትድሊ፣ ክላክ እናድርግበት። ኪፕ ክሎዝ አዝ ዩ ፓስ። በጣም ወደሱ ተጠግተን ማለፍ። ሎ ኤክስትራ ሩም፣ በጣም ሰፊ ቦታ እንተውለት። አሁን ንፋስ ስላለ ያው ሊያወላግለው ስለሚችል ተጨማሪ ኤክስትራ የሆነ ሩም ነው የምንተውለት። ይሄኛው ይሆናል መልሱ። ቀጥለን ዩ አር ዌይቲንግ ቱ ተርን ራይት አውት ኦፍ ማይነር ሮድ። ወደ ቀኝ ልንታጠፍ ፈለግን፣ ወደ ከትንሹ መንገድ ማለት ነው። ኢትስ ክሊር ቱ ዘ ሌፍት በት ኤ ሎሪ ኢዝ ካሚንግ ፍሮም ዘ ራይት። ሌፍት ያለው ክሊር ነው፣ በቀኝ ደግሞ ትልቅ መኪና እየመጣች ነው። ዋይ ሹድ ዩ ዌይት ኢቨን ኢፍ ዩ ሃቭ ታይም ቱ ተርን። ለምንድን ነው እዛው የምንጠብቀው? አሁንም ታይምም ኢቭን ቢኖረን ለመታጠፍ። ኤኒቲንግ ኦቨርቴኪንግ ዘ ሎሪ ዊል ቢ ሂድን ፍሮም ዘ ቪው። አሁን ለምሳሌ ሎሪዋ አየናት፣ ግን ሎሪው ደርቦ የሚያልፍ ሌላ መኪና ካለ እሱን አናየውም። ለምሳሌ እሱ በፍጥነት እያለፈ ከሆነ እኛ አደጋ ሊያስከትልልን ይችላል። ስለዚህ መልሱ ይሄ ይሆናል። ሎሪ ሜይ ቢ ስሎዊንግ ዳውን። ሎሪ ኩድ ቢ ሰድን ስፒድ አፕ፣ ልትፈጥን ትችላል በአጋጣሚ። ሎድ ኦን ሎሪ ሜይ ቢ አንስቴብል። የሚሆነው ይሄኛው ነው ማለት ነው። ቀጥለን እናየው ዩ አር አፕሮቺንግ ኤ ሚኒ ራውንድ አባውት። ራውንድ አባውት ማለት ያው አደባባይ፣ ትንሽ አደባባይ ነች። ዋት ሹድ ዩ ዱ ኢፍ ሎንግ ቬሂክል ኢን ፍሮንት ሲግናልስ ሌፍት በት ፖዚሽን ኦቨር ዘ ራይት። አሁንም ትልቅ ሎንግ ቬሂክል እያለን ነው። ሲግናል
ፍራቻ አድርጓል ወደ ሌፍት ወደ ግራ ከዛ ደግሞ ወደ ቀኝ ነው እሱ ግን የተጠጋው ነው የሚለው እሱ ኋላ መሆን እንዳለብን ነው። ሳውንድ ዩር ሆርን አይሆንም ይሄኛው ብላክ ማድረግ ነው። ፎሎ ዘ ሴም ኮርስ አዝ ዘ ሎሪ እሱን እንደተከተለው እኛ መከተል ይሄም አይሆንም። ኦቨርቴክ ኦን ዘ ሌፍት በግራ ደርበን ማለፍ ይሄም አይሆንም። ኪፕ ዌል ባክ ይሄ ወደኋላ መቅረት እንዳለብን ነው። ምክንያቱም እሱ ታጥፎ እስከሚጨርስ ድረስ ጥለን ዩ አር አባውት ቱ ኦቨርቴክ ኤ ስሎ ሙቪንግ ሞተር ሳይክሊስት ዊች ሳይን ውድ ዩ ሜክ ዩ ቴክ ስፔሻል ኬር ከነዚህ ሳይኖች የትኛው ነው? አሁን ምንድነው የሚለን ደርበን ለሳይክል ወይ ደግሞ ሞተር ሳይክል እያለፍን ነው እና ስፔሻል ኬር የበለጠ ስፔሻል ኬር እያደረግን የምናልፍበት በየትኛው ሲቹዌሽን ነው? የመጀመሪያ እንደምታዩት የዊንድ ምልክት ነው፣ የንፋስ ምልክት ነው ያለው። ስለዚህ በጣም ንፋሳማ ነው ተጠንቀቁ ነው የሚለው። ትሪያንግል ሁልጊዜ ጥንቃቄ ነው የሚያመለክተው። ስለዚህ ኤ ይሆናል መልሱ ማለት ነው። ንፋስ በሆነበት ጊዜ ሞተር ሳይክልስ እና ሳይክሎች ንፋሱ ስለሚያወለግዳቸው ይሄኛው ይሆናል መልሱ። እነዚህ ዋናው መንገድ ነው። ይቺ ምልክቷ ሁለተኛ ያለችው። ሶስተኛ ወደ ቀኝ መታጠፍ አይቻልም ነው፣ ወደ ግራ መታጠፍ አይቻልም ነው። ይሄኛው ደግሞ መቆም አይቻልም። እዚህ እነዚህ ሊሆኑ አይችሉም። ቀጥለን ዩ አር ፍሎዊንግ ላርጅ ቬሂክል አዝ ኢት አፕሮችስ ኤ ክሮስ ሮድ አሁንም ትልቅ መኪና እየተከተልን ነው። መስቀለኛ መንገድ ደረስን። ክሮስ ሮድ ማለት ያው መስቀለኛ መንገድ ነው። ዱ ኢፍ ዘ ድራይቨር ሲግናል ተርን ሌፍት ወደ ግራ ሊታጠፍ ከፈለገ ሰውየው ባለመኪና ምን ማድረግ አለባችሁ ነው የሚለው። ኦቨርቴክ ኢፍ ዩ ካን ሊቭ ፕለንቲ ኦፍ ሮም አሁንም ደርበህ እልፍ ነው የሚለው። መደረብ ሁል ጊዜ አይቻልም። ስለዚህ ቅያስ ላይ ዌይት ፎር ዘ ድራይቨር ቱ ካንስል ሲግናሉ እስከሚያጠፍ ድረስ መጠበቅ አለብን። ኦቨርቴክ ኢፍ ዜር ኢዝ ኖ አንካሚንግ ቬሂክል አሁንም ደርበን ማለፍ አንችልም ሌላ መኪና ከሌለ ነው እያለን ያለው። ዌይት ፎር ዘ ቬሂክል ቱ ፊኒሽ አሁን መጠበቅ አለብን እሱ ታጥፎ እስከሚጨርስ ድረስ። ስለዚህ የሚሆነው መልሱ ታጥፎ እስከሚጨርስ ድረስ ያው መጠበቅ አለብን። ቀጥለን እናየው ዩ አር ቶዊንግ ኤ ካራቫን ዊች ኢዝ ዘ ሴፈስት ታይፕ ኦፍ ሬር ቪው ሚረር ቱ ዩዝ አሁንም መኪና ካራቫን የሚባለው ቤት የሚመስሉት መኪና ናቸው። እነሱ ቶዊንግ ማለት ደግሞ እየጎተትን እየወሰድን ነው። ስለዚህ ዋት ኢዝ ዘ ሴፍ ታይፕ ምንድነው? ጥሩ የሆነ መስተዋት መጠቀም ያለብን ረዥም ስለሆነ ከኋላ በደንብ እንዲታየን ተጨማሪ ኤክስተንድድ የሆነ አርም ነው የምንጠቀመው ሳይድ ሚረር። ስለዚህ ይሄኛው ሲ ይሆናል። እነዚህ ኢንተሪየር ዋይድ አንግል ችግር የለውም ይሄ ባይኖርም። ኦርዲናሪ ዶርም ይሄ ኖርማል ለሁሉም ኦርዲናሪ ማለት ኖርማል ነው። ኦርዲናሪ ኢንተሪየርም አይሆንም። ስለዚህ ኤክስተንድድ ነው የሚሆነው። ተጨማሪ ረዥም የሆነ የመስተዋት መጠቀም አለብን። ለን ዩ አር ፍሎዊንግ ሎንግ ቬሂክል አስ ኢት አፕሮችስ ኤ ክሮስ ሮድ ትልቅ መኪና ወደ ቀለኛ እየጠቃ ነው ያለ ነው። ዋት ሹድ ዩ ዱ ሲግናልስ ሌፍት በት ሙቭስ አውት ቱ ዘ ራይት አሁንም እንደዛ ወደ ሊፍት ሲግናል አድርጎ እሱ ወደ ቀኝ ፖዚሽን የያዘ እና አሁን አብዛኛው ጊዜ እነዚህ አይነት መኪና ትልቅ ስለሆነ አስፍቶ መታጠፍ ስለሚፈልግ ወደ ራይት ይሄዳል፣ ግን ወደ ሌፍት ነው መታጠፍ የሚፈልገው። ስለዚህ ጌት ክሎዘር ኢን ኦርደር ቱ ኪክ ፓስድ አሁንም ወደ እሱ ተጠጋና ቶሎ እንድታልፈው እያለ ነው አይደለም። ሹር ደ ሲግናል ኢዝ ሮንግ ኤንድ ዳትስ ተርኒንግ ራይት አሁንም ተሳስቷል ሲግናሉ እና ዝም ብሎ ወደ ቀኝ የሚታጠፍ ነው ብለህ አስብ ነው እያለ ያለው። ዌል ባክ ወደኋላ በደንብ አፈፍክክ እና ጊቭ ኢት ሮም ጊዜ ስጠው እስከሚታጠፍ። ይሄኛው ነው የሚሆነው። ኦቨርቴክ ኢትስ አፕሮች ስሎው ዳውን ይህም ቀር በማለፍም አይቻልም። ስለዚህ ዌል ባክ ስቴይ መሆን አለብን። ስሎ ዋት ሹድ ዩ ዱ ኢፍ ዩ ዋንት ቱ ኦቨርቴክ ኤ ሎንግ ስሎ ሙቪንግ ቪሂክል ኦን ኤ ቢዚ ሮድ ቢዚ የሆነ ሮድ ትልቅ መኪና ደርበን ለማለፍ ምንድነው ማድረግ ያለብን እያለ ነው። ፎሎው ኢት ክሎዝሊ በደንብ ክሎዝ ሆነን ተጠግተን መከታተል አለብን። ኪፕ ሙቪንግ አውት ኦፍ ዘ ሮድ አውት ቱ ሲ ዘ ሮድ ኢዝ አሄድ ከፊት ለፊት ያለው እንዲታየን እያለ ነው። ክሎዝሊ ተከተል ነው ያው ልናየው አንችልም። ስቴይ ቢሃይንድ አንቲል ዘ ድራይቨር ዌቭስ ዩ ፓስ እሱስ ዌቭ አድርጎ እለፍ እስከሚለን ድረስ ወደኋላ እንጠብቅ። ያው ዌቭ አድርጎ አይደረግም። ያው ፍላሽ ዩር ሄድ ላይት ፎር ዘ አፕካሚንግ ትራፊክ ጊቭ ዩ ወይ መብራት አብራበትና እሱ እስከሚነግረህ ድረስ እለፍ ብሎ ነው የሚለው። ኪፕ ዌል ባክ ሶ ዛት ዩ ካን ጌት ኤ ጉድ ቪው ወደኋላ አፈግፍግና በደንብ እይታ እንዲኖርህ ከፊት ለፊት ያለው መንገድ ነው እኛው ይሆናል መልሱ። ምክንያቱ ደርበህ ለማለፍ ግዴታ ማየት አለበት ከፊት ለፊት የሚመጡት መኪኖች። ስለዚህ ወደኋላ ትልና በደንብ እንዲታየህ የሸፈነህን ትልቁ መኪና እንዳይከልልህ ወደኋላ ላይ በደንብ ካየህ በኋላ የዛኔ ኦቨርቴክ ወይ ደግሞ ደርበህ ታልፋለህ። which vehicle are least likely to be affected by side wind በጣም በትንሽዬ አፌክት የሚሆነው የሚጎዱ በንፋስ በሳይድ ንፋስ በጎን የሚመጣ ንፋስ እነማን ናቸው ነው። ብዙ ጊዜ ሳይክል ሁል ጊዜ ተጠቂ ነው። ሃይ ሳይድድ ቬሂክል በጣም ረጅም ቁመት ያላቸው መኪኖች እነሱም በጣም ተጠቂ ናቸው። ሞተር ሳይክል ደግሞ የባሰ እሱም በጣም ተጠቂ ነው። ካር መኪና ኖርማል መኪና ግን ተጠቂ አይደለም በንፋስ ምክንያቱ አራት ጎማ አለው በጣም ደልዳላ ነው። ምንም ንፋስ ሊጎዳው አይችልም። ቀጥለን የምናየው ዋት ሹድ ዩ ዱ ኢፍ ዩ አፕሮች ዚስ ሎሪ ስንደርስ ምንድነው ማድረግ ያለብን ነው። ስናየው መኪናው ያው እየታጠፈ ነው።
ጃንክሽን ወጥቶ ማለት ነው። ስሎው ዳውን ኤንድ ቢ ፕሪፔርድ ቱ ዌይት። ይሄ ነው የሚሆነው። ስሎው ዳውን ማድረግ አለብን እስከ ጨርሶ ታጥፎ እስከሚሄድልን ድረስ። ፍላሽ ዮር ላይት፣ መብራት አብራበት። ይሄ አይሆንም። ሜክ ዘ ሎሪ ዌይት ፎር ዩ፣ እንዲጠብቅህ አድርገው። ይሄም አይሆንም። ሙቭ ዘ ራይት ሃንድ ሳይድ ኦፍ ዘ ሮድ፣ ወደ ቀኝና ወደዚህኛው መስመር እያለ ነው። ይሄም አይሆንም። ስለዚህ ስሎው ዳውን እዛ ፕሪፔር ቱ ስቶፕ ነው የሚለው። ቀጥለን ዩ አር ትራቭሊንግ ቢሃይንድ ባስ፣ ከባስ በኋላ እየነዳን ነው ይላል። ዋት ሹድ ዩ ዱ ኢፍ ኢትስ ፑልስ አፕ አት ባስ ስቴሽን፣ ወደ ባስ ስቴሽኑ ከአፕ ከሆነ ከቆመ ባስ ስቴሽኑ ጋር ምን ማድረግ አለብን? አክስለሬት ፓስ፣ ቶሎ በፍጥነት አልፍ ነው ባሱ ማለፍ፣ ወይ ደግሞ ሳውንድ ዮር ሆርን፣ አሁንም ክላክ በማድረግ ሉክ ፎር ፔዴስትሪያንስ፣ መንገደኞች በማየት ፑል ኢን ክሎዝሊ ቢሃይንድ ባስ፣ ባሱ እኛም ተመልሰን እዛ እንድንቆም ነው እያለ ያለው። ከዛ የሚሆነው ባሱ የሚወርዱ መንገደኞች ስላሉ እነሱም በደንብ ማየት ነው የሚጠበቅብን። ቀጥሎ ዩ አር ፍሎዊንግ ሎሪ ኦን ዌት ሮድ፣ በጣም እርጥብ የሆነ መንገድ እንደምታዩት እዚህ እየተከተልነው ነው ይሄ ትልቅ መኪና። ዋት ሹድ ዩ ዱ ኢፍ ዩ ስፕሬይ ሜክስ ኢት ዲፊካልት ቱ ሲ ዘ ሮድ ሄድ፣ ከፊት ለፊት የሚመጣው መንገድ በጣም አስቸጋሪ ለማየት ካረገ ይሄ ንፋሱ ስፕሬይ ምን ማድረግ አለብን ነው። ድሮፕ ባክ አንቲል ሲ ፋርደር፣ ወደኋላ አሁንም አፈግፍግ ነው ከዛ ማየት በደንብ እስከሚታየን። ኪፕ ክሎዝ ቱ ደ ሎሪ አዌይ ፍሮም ደ ስፕሬይ፣ ፑት ዩር ሄድ ላይት ኦን ፊውል ቢም ኤንድ ስፒድ አፕ የሚለው እነዚህ ሶስቱም አይሆኑም። ድሮፕ ባክ ወደኋላ አሁንም ማፈግፈግ አለብን። ስለዚህ በደንብ እንዲታይም። ቀጥሎ ዋይ ሹድ ድራይቨርስ ቢ ሞር ኬርፉል ኦን ሮድ ዌር ትራምስ ኦልሶ ኦፐሬት፣ ትራም ተጨማሪ መንገዱ ላይ የሚጠቀሙ ከሆነ ድራይቨሮች ምንድነው ኤክስትራ ኬርፉል የሚሆኑ በጣም ጥንቃቄ የሚወስዱት? ቢኮዝ ትራምስ ዱ ኖት ሃቭ ሆርን፣ ክላክ ስለሌላቸው ትራሞች ወይ ደግሞ ባቡሮች ይሄ አይሆንም። ቢኮዝ ትራም ዱ ኖት ሃቭ ላይትስ፣ መብራት ስለሌለው ባቡሩ እያለን ነው። ቢኮዝ ትራምስ ካኖት ስቶፕ ፎር ካርስ፣ ለመኪና ብሎ ትራም ስለማይቆም ነው። ቢኮዝ ትራምስ ካኖት ስቲር ቱ አቮይድ ኦብስትራክሽን፣ ትራም ስቲር ማለት ልክ እንደ መሪ ነው። መሪ ስለሌላቸው የሆነ አደጋ ሲያጋጥም እንደ መኪና ጥፍጥፍ ብለው አደጋው ሊያልፉት ስለማይችሉ ነው። ዋናው ይሄ ነው መልስ የሚሆነው። ትራም ማለት ትሬን እና ትራም፣ ያው ትሬን ከሆነ ከሀገር አቋራጭ ነው። ትራም ደግሞ ውስጥ ከተማ ላይ የሚነዳ ባቡር ነው። ቀጥለን ዋት ሹድ ዩ ዱ ዌን ዩ አር አፕሮቺንግ ኤ ባስ ዛት ሲግናሊንግ ቱ ሌፍት ኤንድ አዌይ ፍሮም ኤ ባስ ካለን ደግሞ ምን ማድረግ አለብን? አንድ ባስ ከተጠቃን ባሱ ግን ሲግናል ቱ ሙቭ አዌይ፣ ለመሄድ ሲግናል አድርጓል ፍሮም ባስ ስቶፕ፣ ከባስ ስቶፑ ማለት ነው። ሁሉ ጊዜ ሲነሱ ከባስ ስቶፑ ባሶቹ ሲግናል ያደርጋሉ እየተነሳን ነው ብለው ይነግሩናል። ጌት ፓስት ቢፎር፣ እሱ ከመነሳት በፊት አልፈነው ሂድ። ይሄ ሊሆን አይችልም፣ ምክንያቱም ሌላ አደጋ ልንፈጥር እንችላለን። ፍላሽ ዩር ሄድ፣ መብራትን አብራ። ይህም ሊሆን አይችልም ከተጠጋ በኋላ። ወይ ኢፍ ኢትስ ሴፍ ቱ ዱ ሶ፣ ተነስቶ እስከ ለመሄድ ፍቀድለትና ጥሩ የሆነ ሴፍ የሆነ ቦታ ከሆነ ነው። ይሄኛው ነው የሚሆነው። ሲግናል ሌፍት ኤንድ ዌቭ ዘ ባስ ኦን የሚለው ደግሞ ወደ ሌፍት የሆነ ሲግናል በማድረግ ባሱን እለፍ ብለን ዌቭ እናደርጋለን። ይሄም አይሆንም። ስለዚህ አላው ፑል አዌይ ኢፍ ኢትስ ሴፍ ቱ ዱ ሶ ነው የሚሆነው። ቀጥለን ዋት ሹድ ዩ ዱ ኢፍ ዜር ኢዝ ኤ ባስ አት ኤ ባስ ስቶፕ ሄድ ኦፍ ዩ፣ ባስ ስቶፕ ላይ ባስ ካለ ምን ማድረግ አለብን ነው የሚለው። ፍላሽ ዩር ሄድ ላይት ቱ ዋርን ድራይቨርስ ኦፍ ዩር ፐርሰንስ፣ አንተ እንዳለ መብራት አብራበት ለሹፌሩ እያለ ነው። ዎች ኬርፉሊ ፎር ዘ ሳደን አፒረንስ ኦፍ ፔደንት፣ ይሄኛው ነው የሚሆነው። ሳደን በአጋጣሚ የሚመጡ መንገደኞች፣ ፔዴስትሪያንስ ማለት መንገደኞች ናቸው። እነሱን ኬርፉሊ በደንብ በጥንቃቄ፣ ምክንያቱ ባስ ስቴሽን ላይ ባስ ከቆመ ከባሱ የሚወጡት ብዙ ሰዎች ስላሉ አንዳንድ ሰው ለፍጥነት ሊሻገር ብሎ ከፊት ለፊት ባስ ሊሻገር ስለሚችል ሊወጣብን ስለሚችል እሱን መጠንቀቅ ነው። ቀጣይ ኢትስ ቬሪ ዊንዲ፣ በጣም ንፋሳማ ነው እያለን ነው። ዋት ሹድ ዩ ዱ ኢፍ ዩ አር ቢሃይንድ ሞተር ሳይክሊስት ዋዝ ኦቨርቴኪንግ ሃይ ሳይድድ ቪክል፣ አሁንም ሞተር ሳይክሉ ደርቦ እያለፈው ነው። ሃይ ሳይድድ ቪክል ማለት ትላልቅ ረዥም ቁመት ያላቸው ትላልቅ መኪኖች ናቸው እና ለእነሱ ደርቦ እያለፈ ነው ሞተር ሳይክል። ምን ማድረግ አለብን ነው። ኦቨርቴክ ሞተር ሳይክል፣ አሁንም ደርበን ሞተር ሳይክል እንለፍ እያለ ነው። ይሄ ሌላ አደጋ ነው የሚፈጥርለት። ስቴይ ሌቨል ኢን ሞተር፣ ከሱ ጋር ሌቨል ወይ ደግሞ እኩል ሁን። ኪፕ ዌል ባክ፣ ከሱ ወደኋላ በደንብ እንትን በል። ኪፕ ክሎዝ ቱ ሞተር ሳይክሊስት፣ ሊሆን አይችልም። ስለዚህ እሱ ወደኋላ ነው መሆን ያለብን። ዋይ ኢትስ ሞር ዲፊካልት ቱ ኦቨርቴክ ኤ ላርጅ ቪክል ዛን ኤ ካር፣ ለምንድነው ለትልቅ መኪና ደርቦ ማለፍ የሚከብደው ከትናንሽ መኪኖች? ምክንያቱ ቁመት ስላላቸው በጣም ረዥም ጊዜ ይፈጅብናል። ኢት ዊል ቴክ አስ ሎንገር ቱ ኦቨርቴክ ኤ ላርጅ ቪክል፣ ይሄን ነው የሚሆነው መልሱ ማለት ነው። በጣም ረዥም ጊዜ ይፈጅብናል ትላልቅ መኪኖችን ለመቅደም። ለዛሬ ይሄ ይመስላሉ 22 ጥያቄ ሰርተናል። ቀጣይ ቶፒኮች እሰራላችሁ። ያው ሰብስክራይብ በማድረግ ተከታተላችሁን እንዳትረሱ። በጣም አመሰግናለሁ። ደህና ሁኑ።